I was born into a family of 9 children biologically. በተወለድኩበት ቤተሰብ ውስጥ እናትና አባቴ 9 ልጆችን አፍርተዋል። ከ9 ወንድምና እህትማማቾች መካከል እኔ የምገኘው ወደ መጨረሻው አካባቢ ነው። በእርግጥ ከኔ ጋር አብራ የተወለደች መንታ እህት አለችኝ። በቤተሰባችን ውስጥ እናቴ በመንፈሳዊ ነገር ላይ ያላት ዕውቀት ትንሽ ጫን ያለ ነበር። አባቴ ግን ብዙም ስለ መንፈሳዊ ዓለም አያውቅም። ነገር ግን ሆነም ቀረም እናቴን ይከተላታል። እናቴም ወጣት እያለች ነው መንፈሳዊ ነገር የገባት። በዚህም ምክንያት እኛን ከወለደች በኋላ ወደ ቤተክርስቲያን በየሳምንቱ እንድንሄድ ታደርገን ነበር። ነገር ግን የነበርኩበት ቤተክርስቲያን ብዙም ብርቱና በመንፈሳዊ ነገር ላይ ጥልቀት ውስጥ ያልገባ ነበር። ምክንያቱም ከነሱ ውጪ የዳነ ሰው ያለ አይመስላቸውም። የትኛውም ክርስቲያን ከነሱ ቤተክርስቲያን ውጪ ከሆነ የዳነ ማህበረሰብ አይመስላቸውም ነበር። በዚህም ምክንያት ሐሰተኛ ወደሆነ ትምህርትና ከመጽሐፍ ቅዱስ ውጪ ወደሆነ እምነት እናመራ ነበር። በዚህም ምክንያት መንፈሳዊነትና ወንጌል ሙሉ በሙሉ ከቤተ ክርስቲያኒቱ እየወጣና እየጠፋ መጣ። ይባስ ብሎ ቀስ በቀስ ስብከቶች፣ ትምህርቶች በሙሉ አንተ አልዳንክም፣ ወደ ሲኦል ልትገባ ትችላለህ፣ በዙሪያ ያሉ ሰዎች ላይድኑ ይችላሉ ወደሚል ወደ ተሳሳተ አስተምህሮ በጥልቀት በዝልቀት እየገባ መጣ። በቃ በየእሁዱ አንድ የሚያስፈራራ ትምህርት ሆነ የምንማረው። እኔም በእንደዚህ አይነት ማህበረሰብ ውስጥና ቤተክርስቲያን ውስጥ 4 ወይም 5 ዓመት ገደማ ቆየው። ከዚህ በኋላ ጭራሽ በቤተክርስቲያን ውስጥ ያለ ከፍተኛ ማዕረግ ላይ የሚገኝና ብዙ ሰዎች የሚወዱት ሰው የራሱን ቤተሰቦች፣ ቤተክርስቲያን ውስጥ ያሉትን ሰዎች፣ የኔን ጭምር ቤተሰቦች ምስቅልቅናችንን አወጣው። በቃ የቤተ ክርስቲያናችን ማገር በክርስቶስ የቆመ ስላልሆነ ማገሩን ነቀነቀው። በቃ ብዙ ውድቀት ሆነ። በቤተ ክርስቲያን ውስጥ የነበረኝ ቆይታ እዚህ ላይ ማብቃት እንደነበረበት ተሰማኝ። ያው በዚህ ውስጥ ስላለፍኩኝ አንዳንድ በክርስትና ሕይወት ውስጥ የማውቃቸው ነገር የተመሰቃቀሩ ነበሩ። ለምሳሌ እግዚአብሔር ሲባል መጀመሪያ አይምሮዬ ውስጥ የሚመጣው እግዚአብሔር እጅግ በጣም ኃይለኛና በጣም የሚያስፈራ አምላክ አድርጌ ነበር የምስለው እና ደግሞ ሁል ጊዜ እኔ መጥፎና ክፉ ሰው ስለሆንኩኝ እኔ ላይ የሚጨክንብኝ አይነት ይመስለኝ ነበር። ይሄ እንግዲህ የኔ የልጅነት አይምሮዬ ላይ የተሳለብኝ ዕውቀት ነው። ያው ስለ ክርስትና ብዙ አውቃለሁ ማለት አልችልም ነበር። ስለ ኢየሱስ ክርስቶስም ያው አብዛኛው ማቀው ነገር የተለመዱ ነገሮች ናቸው። ኢየሱስ ክርስቶስ ለኃጢአታችን ሲል ሞቷል። እንዴት ከሱ ጋር ህብረት ማድረግ እንደምችል ወይም ከነጨራሹ ከሱ ጋር ህብረት ማድረግ እንደምችልም አላውቅም። ደግሞም እንደዚህ አይነት የሚያስፈራውን አምላክ እንዴት መቅረብ እንዳለብኝ ምንም አይነት ሐሳቡ አልነበረኝም። እኔም 4 ዓመት ሲሞላኝ እናቴ በካንሰር በሽታ ተጠቅታ ነበር። እጅግ በጣም መጥፎ ደረጃ ላይ ደርሷል። ሐኪሞቹ ካንሰሩ በሰውነቷ ክፍሎች ውስጥ እንደተሰራጩ ማሳወቀን አስታውሳለሁ። እናቴ ብርቱ ሰው ነበረች። ሁላችንንም ሰበሰበችንና ስለ ካንሰር አስከፊነት ነገረችን። ካሁን በኋላ ጸጉሯ እየረገፈ እንደሚሄድ፣ እየከሳችና እየተጎሳቆለች እንደምትሄድ፣ ደግሞም ኪሞቴራፒ የሚባል የሕክምና አይነት እንዲያቆያት እንደሚረዳት፣ ስለ ካንሰር ማወቅ የነበረብንና ስለ እሷ የጤንነት ሁኔታ ማወቅ የነበረብንን በሙሉ ቁጭ አድርጋ ነገረችን። አስታውሳለሁ ገና ልጅ ስለነበርኩኝ የምትነግረን ነገር ክብደቱ ገና በደንብ አልገባኝም ነበር። ምን አይነት መጥፎና ክፉ ደግሞም ከባድ ነገር ውስጥ እየገባች እንደነበረ ምንም አልገባኝም ነበር። ብዙም ሳይቆይ እናቴ ሕይወቷ አለፈና ሞተች። አንድ ክፉ ነገር ታዲያ አጋጠመኝ። በቤተ ክርስቲያን ውስጥ የነበሩ ሰዎችና እሷን የሚያውቋት የሚወዷት፣ ደግሞ መንፈሳዊ ነገር ላይ ብርቱ ነን የሚሉ ሰዎች በሙሉ እናቴ ደህና እንደምትሆንና እየተሻላት እንደምትሄድ፣ ይህ በሽታ ትቷት እንደምትሄድና እንደምትፈወስ ደጋግመው ይተነብዩ ነበር። በቤተ ክርስቲያን ውስጥ አለን የሚሉ ሰዎች በሙሉ እጃቸውን እየጫኑባት ይጸልዩላት ነበር። በቃ እንደምትፈወስ እጅግ በጣም እርግጠኛ ሆነው ነበር የሚያወሩት። የሚገርመው ነገር የቤተ ክርስቲያኑ ዋና መጋቢ እንኳን ሊንዳ ሳክስ ካልተፈወሰች እኔ ከሁን በኋላ ክርስቲያን አይደለሁም ብሎ ተናግሯል። ሊንዳ ሳክስ የእናቴ ስም ነው። ይህ ሁሉ ነገር ተፈጥሮ ነው እንግዲህ እናቴ የሞተችው። ከ1 ዓመት በኋላ አባቴ አዲስ ሴት ተዋወቀና አገባት። 9ኛችን ላይ ሌላ 2 የእንጀራ ልጆች ተጨመሩ። በዚህ ሁሉ መሃል ከባድ ስሜት ውስጤን ይወረኝ ነበር። እግዚአብሔር የረሳኝ ያክል ተሰማኝ።
እንዲህም እያልኩ አጉረመርም ነበር። እግዚአብሔር ሆይ አንተ መልካም እንደሆንክ ነበር የተነገረኝ፣ ደግም እንደሆንክ እንደምትራራ አውቅ ነበር። ነገር ግን አንዱንም እያየሁት አይደለም እላለሁ። በእርግጥ እግዚአብሔር መኖሩን አልጠራጠርም ነበር፣ ምክንያቱም ስራዎቹን ማየት እችላለሁ። ዞር ስትሉ የምታዩት እጽዋቶች፣ ወደ ላይ ቀና ስትሉ ሰማይን ስትመለከቱ እግዚአብሔር የእውነት እንዳለ ልትጠራጠሩ አይገባም። እግዚአብሔር አለ። ተፈጥሮ ራሱ እግዚአብሔር እንዳለ አሳምኖ አስረግጦ ይነግረናል። ነገር ግን እግዚአብሔር ሩሩ፣ ደግ ወይም ደግሞ የሚወደን አምላክ አድርጌ አልስለውም ነበር። ከዚህ በኋላ ቀስ በቀስ ለእግዚአብሔር ጥላቻና እግዚአብሔርን አለመውደድ ልቤ ውስጥ እየተለማመድኩ መጣው። እግዚአብሔርን መጥላት በልቤ ውስጥ የበለጠ እያደረ መጣ። በተለይም ደግሞ ከፍ እያልኩኝ በምመጣ ቁጥር ሁል ጊዜ ፍርሃት በጭንቅላቴ ላይ ይሆናል። እጅግ በጣም እፈራ ነበር። መኝታዬ ላይ ተኝቼ እኩለ ሌሊት ላይ ሲኦል ስገባ እንዴት እንደምሆንና ሲኦልን ሳስበው አልጋዬ ላይ ሆኜ እንቀጠቀጥና እፈራ ነበር። በቃ አንድ እርግጠኛ የሆንኩበት ነገር ቢኖር ሲኦል እንደምገባ ነበር። ቤተክርስቲያን ውስጥ ስለ ሲኦል ያስተምሩ ስለነበር ምን አይነት ሊሆን እንደሚችልና በዛም ውስጥ ስገባ እንዴት እንደምሆን ያሰብኩ እጅግ በጣም እፈራ ነበር። ሲኦልም መፍራቴ የበለጠ እግዚአብሔርን እንድጠላ ያደረገኝ ነበር። አባቴ ብዙ ጫናዎች ነበሩት። እሱን ጫናዎችና ህመሞች ለመደበቅ ሲል የግዴታ የመጠጥ ሱስ ውስጥ መግባት ነበረበት። በዚህ ምክንያት ለኛ ብዙም ጊዜ አይሰጠንም ነበር። እኔም የእናትነት ፍቅርን ማግኘት በፈልግም ጭራሽ እናቴ ሞታ ነበር። ስለዚህ የእናትነት ፍቅርን ብዙም አላቅም፣ የአባትነትንም ፍቅር አላውቀውም ነበር። አባቴ እናቴ ከሞተች በኋላ ለኛ መገኘት አልቻለም ነበር። ከባድ የሆነ ጭንቀትና ከባድ ድብርት ውስጥ ገብቷል። በዚህ መሃል እኔም የተፈላጊነት ስሜት አልነበረኝም። ሰው ይፈልገኛል ወይ ሰው ያምነኛል ብዬ አላስብም። የሚወደኝ ሰው እንዳለ እንኳን አላውቅም ነበር። ታዲያ ማንም ሰው እኔን ለመደገፍ ወይም ደግሞ የሚወድ ሰው አለ የሚለኝ የሚያበረታኝ በዙሪያዬ አልነበረም። አስታውሳለሁ እናቴ የሞተች ሰሞን በቃ ግራ ይገባኝ ነበር። እናቴ መሞቷን አላውቅም ነበር። በአግባቡ መሞት እንኳን ምን እንደሆነ በማላቅበት እድሜ ነበር እናቴን ያጣሁት። ስለዚህ ሁሉ ጊዜ ጧት እየተነሳው እናቴን እፈልጋት ነበር። እናቴ የት አለች? እናቴ ከሄደችበት አትመጣም እያልኩኝ ቤተሰቦቼን ጠይቅ ነበር። በዛ ጊዜ የነበረችኝ ታላቅ እህት ነበረች የምታጽናናኝ። ከዛ ውጪ በቤት ውስጥ የነበርነው በሙሉ ስለ እናታችን አናወራም ነበር። አለ አይደለ? ቤት ውስጥ የማንነጋገረው ህግ ነበር። በአንዱ ሰው ሐዘን ውስጥ የሁሉንም ሐዘን መቀስቀስ እንደማይቻል አለ አይደለ? ሁላችንም በውስጣችን ያንን ሐዘንና ህመምን ይዘውና እንደፍነዋለን። ጠልቅ ወስደን ልባችን ውስጥም እንቀብረዋለን። አባቴ ይህንን የሚያደርግበት መንገድ ግን በመጠጥ ነው። በመጠጥ ውስጥ ሐዘኑን ይደብቃል። ገና ልጅ እያለው ነው ህመምን በዚህ መንገድ መደበቅ እንዳለብኝ የተማርኩት። የሚመጡብኝንና የሚደርሱብኝን ሐዘኖች በሙሉ በዚህ መንገድ መቅበርና በዚህ መንገድ መወጣትን መርጥ ነበረ። ታዲያ ገና የ6 እና የ7 ዓመት ልጅ እያለው ነው ጥልቅ የሆነ ድብርት ውስጥ መግባት የጀመርኩት። በዚህ መሃል ልክ የእናቴን ሞት ተከትሎ እኔና ወንድም እህቶቼ በሙሉ የመንግስት ወይም የህዝብ ትምህርት ቤት ውስጥ እንድንገባ ተደርገን ነበር። ታዲያ በዚህ መካከል ሰይጣን ክፍተት ተጠቀመና በሌላ ወንድ ልጅ ጾታዊ ትንኮሳ እንዲደረግብኝ አደረገ። ይህ ለኔ የመጀመሪያ ጊዜ ስለነበር ምን ማድረግ እንኳን እንዳለብኝ በግልጹ አላቅም ነበር። አንድ ቆሻሻ ነገር እያደረኩ እንደነበር ግን ይሰማኝ ነበር። አላደለ ህይወቴን በሙሉ ሊያጠፋ የሚችል ነገር እንደሆነ አውቄያለሁ። ለሰው መናገር እንደሌለብኝ ነበር እየተሰማኝ። እኔም ልክ እንደዛው ለማንም ሰው አልተናገርኩም። በቤታችን ውስጥ ያለ ማንም ሰው ስለ ችግሩ ወይም ስለ ህመሙ አያወራም ነበር። ሁላችንም እንዘጋጋለን ወይም ደግሞ የምናወራውም ነገር ካለ ማንም ሰው የሚያወራውን አይነት ነገር እንጂ የውስጣችንን አውጥተን በፍጹም ተናግረን አናውቅም። በእነዚህ አይነት ጉዳዮች ደግሞ ታላላቆቼ የበለጠ ይጎዱ ነበር። በቃ በእነሱ ምክንያት ቤቱ መናጋት ጀምሮ ነበር። ታላላቅ እህቶቼ አንድ በአንድ ከቤት ይወጡ ነበር። ወንድሞቼ ደግሞ ውስጣቸው ትልቅ ቁጣ ተቀስቅሶ ነበር። በትልቁም በትንሹም ቶሎ የሚናደዱ ሰዎች ነበሩ። ውስጣቸው የሆነ ጥላቻና ትልቅ ቁስል እንዳለ ያስታውቃል። እርስ በርስም ብዙ እንጣላለን። መዋደዳችንና አንድነታችን ቀስ በቀስ እየቀነሰ እያሽቆለቆለ መጣ።
በዚህ ሰዓት የኔን መደበቂያ አድርጌ የመረጥኩት የነበረው ሙዚቃን ነበር። ለሙዚቃ ልዩ የሆነ ፍቅር አደረብኝ። ራፕ ሙዚቃዎች፣ ሂፕሆፕ ሙዚቃዎች እና የዳንስ ሙዚቃዎች ይመቹኛል። በተለይ ደግሞ ሞትን የሚያገንና ስለ ጥላቻ ወይም ደግሞ አለ አይደለ ጥቁር ዘፈኖች የሚባሉትን እጅግ በጣም ወደው ነበር። ይሄ መጥፎ የሆኑ ቃላቶች ያሉበትና እጅግ በጣም ኃይለኛ ሙዚቃ ያለባቸውን እጅግ በጣም ወዳቸዋለሁ። ለምን እንደሆነ ባላቅም ዲያብሎስም እንደዚህ አይነት ሙዚቃዎች ወጣቶች ልዩ ስሜት እንዲፈጥርባቸው ያደርጋል። ብዙ ወጣቶች በተለይም ደግሞ በጉዳቱ ውስጥ ያሉና በህመም ውስጥ ያሉ ወጣቶች እንደዚህ ያሉትን ሙዚቃዎች እጅግ በጣም ይወዳሉ። ቀስ በቀስ ዲያብሎስን፣ ሰይጣንን የሚያገንና ለዲያብሎስ የተሰጠ ዘፈንን ማዳመጥ ጀመርኩኝ። ለነሱም ልዩ ፍቅር እያካበትኩኝ መጣው። የአንዳንዶቹ ዘፈኖች ቪዲዮ እጅግ በጣም አጸያፊና ለማየት እንኳን የሚከብድ አይነት ሰይጣንን ማጋነን የነበረበት ሙዚቃ ክሊፖች ነበሩ። በቪዲዮ ላይ የተለያዩ አይነት የዲያብሎስ የአጋንንት ምልክቶች አሉበት። ለእንደዚህ አይነት ሙዚቃዎች በቀላሉ ተጋላጭ ሆንኩ። እኔም ጥሩ እንደሆነ ነበር የማስበው። ለኔ እንደዚህ ያሉ ሙዚቃዎችና በእንደዚህ መልኩ የሚሰሩ ሙዚቃዎች የመጀመሪያ ፍቅሮቼና ከድብርት ከጨለማና ከመጥፎ ነገሮች ማምለጫ መንገዴ አድርጌ ነበር የማስባቸው። ልክ እንደዚህ ያሉ ሙዚቃዎችን በማዳመጥበት ጊዜ ሌላ ሰው ውስጤ ያለውን ህመም እየነገረልኝና ያም ሰው ልክ እኔ የሚሰማኝ አይነት ስቃይ እንደሚሰማው ነበር የማስበው። ስለዚህ ይረዳኛል የሚል ስሜት በውስጤ ነበር። አለ አይደለ ውስጤ ከሚሰማኝ የጨለማ ስሜት ውስጥ አብረን የምንግባባና አንድ አይነት ቋንቋ የምናወራ ያክል ነበር የሚሰማኝ። ይሁን እንጂ በዛ ሙዚቃ ውስጥ ሰማ የነበረው መልእክት እጅግ በጣም ክፉና አጋንንታዊ የነበሩ መልእክቶችን ነበር። ሌላ ከዚህ የጨለማ ስሜትና ድብርት ውስጥ የሚያስወጣኝ የነበሩት ነገሮች ሰዎች ነበሩ። እኔ ደግሞ ከሁሉም ጋር የመግባባት አቅምና የሁሉንም ባህሪ የመቻል ነገር ነበረኝ። ከሁሉም ጋር ስሆን የምታወቀው በጨዋታ በሳቅና ሁሉም ሰው ይወደኝ ነበር። ሳቂታና ተጫዋች ከመሆን በስተጀርባ ግን ማንም ሰው እውነተኛ ስሜቴን አያውቅም ነበር። እንደዚህ አይነት ስሜት ውስጥ እንኳን እንዳለው በፍጹም አይገምቱም። ነገር ግን ሰዎች የእውነት የውስጥ ማንነቴን ካወቁ በፍጹም ሊወዱኝ አይችሉም ብዬ ነበር የማስበው። ከተዘጉ በሮች በስተጀርባ ግን ማንም ሰው የሚወደኝ አይመስለኝም ነበር። ደግሞ ማንም ሰው ይፈልገኛል ብዬ አላስብም። የሚያሳዝነው ነገር ደግሞ እንጀራ እናቴ ማለትም አባቴ እናቴ ከሞተች በኋላ ያገባት ሴት አባቴ ሁል ጊዜ እሷን እናቴ ብለን እንድንጠራት ይነግረን ነበር። እኔም ልጅ ስለነበርኩ ምንም ስለማላቅና የእውነት እናት ፈልግና እናት ያስፈልገኝ ስለነበር ሁል ጊዜ እናቴ ብሎ መጥራት ያስደስተኝ ነበር። ነገር ግን አንድ ቀን እንዲህ ብላ ስትነግረው ሰማው። እሷ እኛን ልጆቿ ለማድረግ የፈለገ ብጥርም ብትሞክርም ነገር ግን የራሷ ልጆች እንዳልሆንን አይነት ስሜት እንደሚሰማት ስትነግረው ሰማው። ይባስ ብሎ እሷ እናታችን መሆን እንደማትፈልግም ተናገረች። ሁል ጊዜ እሷን ለማስደሰትና እሷ ደስ እንዲላት እኔን እንድትወደኝ በሞከርኩና በጣርኩኝ ቁጥር ሁሌ የሚያሳዝን ነገር ነው መጨረሻው። አብዛኛውንም ጊዜ ጭካኔ የተሞላበት ምላሽ ነበር የምትሰጠኝ። ይህ ስሜት እኔ ለሷ ጠቃሚ እንዳልሆንኩኝ አድርጎ ያሰማኛል። ይህ ስሜት ወዲያውኑ ወደ ውስጤ ተጨምሮ እያደገ መጣ። ሰዎች አይወዱኝም የሚለውና የቁጣ ጸባይ እንዲኖረኝ አደረገ። በዚህም መካከል በፍጹም ለማንም ሰው ቢሆን እውነተኛ ባህሪና እውነተኛ ማንነቴን መግለጽ አልፈልግም ነበር። ልጅ እያለሁ አልፎ ጸልይ ነበር። ነገር ግን ሁል ጊዜ ጸሎቴ የሚያያዘው ከእግዚአብሔር የሆነ ነገር ስፈልግ ብቻ ነው። እግዚአብሔር ሆይ ገንዘብ ያስፈልገኛል፣ ገንዘብ ስጠኝ፣ እንደዚህ አርግልኝ ከማለት ያለፈ ጸሎት አልነበረኝም። እያደግኩ ስመጣና 7-8 ዓመት ደግሞ ሲሞላኝ ለፖርኖግራፊ ተጋላጭ ሆንኩ። በመጀመሪያ ነገሩን የተዋወቅኩት በፊልም ነበር። ወዲያውኑ ፊልሙን ትቼ ኦንላይን ገብቼ መፈለግ ጀመርኩ። በጊዜው ኢንተርኔት በአግባቡ ልክ አልተደረገም ነበር። ስለዚህ ወዲያውኑ ሰርች ሳረግ ይመጡልኝ የነበሩ ልቅ የሆኑ ወሲባዊ ፊልሞችና እጅግ በጣም የሚያስፈሩ ለማድረግ እንኳን የሚያጸይፉ ነገሮች ነበሩ።
በመጀመሪያ ሳየው እጅግ በጣም ከበደኝ። ለመቀበል ውስጤ አልፈለገም ነበር። የሰው ልጅ እንዴት እንደዚህ አይነት ነገር ሊሰራ እንደሚችል ግራ ተጋባው። ነገር ግን ልክ ያንን ነገር እንደዘጋው ወዲያውኑ ስለዛ ጉዳይ ማሰላሰልና ማሰብ ጀመርኩኝ። በቃ አይምሮዬ ከዛ ውጪ ማሰብ የማይችል ያክል ተሰማኝ። በህይወቴ ውስጥ ዲያብሎስ ብዙ ቀዳዳዎችን ያገኘበት ጊዜ ነበር። ከዚህ ባለፈ ደግሞ ሙዚቃ ህይወቴን እንዲቀርጸው አድርጌያለሁ። ይባስ ብሎ በፖርኖግራፊ ውስጥ ጥልቅ ገብቼ ተጠመድኩኝ። ቀስ በቀስ ፖርኖግራፊ ላይ የማያቸውን ድርጊቶችና ልቅ የሆኑ ነገሮች በሙሉ ለማድረግ ፍላጎት በውስጤ ያድርብኝ ጀመር። ያኔ ያስደነገጠኝና ያኔ ሰው እንዴት እንደዚህ ሊያደርግ ይችላል ያልኩባቸውን ነገሮች ለመፈጸም ጉጉት ውስጤ ያድር ነበር። ከዚህ በኋላ አባቴ መኪና ውስጥ አገኛቸው የነበሩትን መጠጦች ቀስ እያልኩኝ እየተደበቅኩኝ ጠጣ ጀመር። ከአባቴ መኪና ጀርባ የተለያዩ መጠጦችን ያስቀምጥ ነበር። ልክ እንደ ቮድካ፣ ውስኪ ያስቀምጣል። እኔም እየሰረኩት እየወሰድኩኝ ክፍሌ ውስጥ ለብቻዬ ስሆን እጠጣቸው ጀመረ። ለመጀመሪያ ጊዜ መጠጥ እንዲሰማኝ ያደረገኝን ስሜት ስለማመድ ወዲያውኑ ቀሪ ዘመኔን በሙሉ እንደዚህ አይነት ነገር ውስጥ መግባት ፈለግኩኝ። ምክንያቱም ይሰማኝ የነበረውን ህመም ለጊዜው ብቻ ጸጥ አደረገልኝ። በቃ ልክ መጠጥ ስጠጣ ወደ ሲኦል ሲሄድ የሚሰማኝን ስሜቶች በሙሉ አራግፌ አወጣው። የእናቴም ናፍቆት ቀዘቀዘ። በቃ ዙሪያዬ የነበሩትን ጫጫታዎች በሙሉ በጊዜያዊነት ጸጥ ያደርግልኝ ነበር። ከዚህ በኋላ የ13 እና የ14 ዓመት ልጅ ሲሆን ወዲያውኑ ለሱሱ ዓለም ተጋላጭ ሆንኩኝ። ሲጋራ፣ አደንዛዥ እጽ አጨስ ነበር። እነዚህ ጊዜያዊ ነገሮች በሙሉ በጊዜያዊነት በደንብ ስሜቴንና የሚሰማኝን ጥልቅ ሐዘን ለጊዜው ይንከባከቡልኝ ነበር። ነገር ግን ያው አላወቅኩትም እንጂ የውሸት ነው። እነዚህን ሁሉ ነገሮች በማደርግበት ጊዜ የጥፋተኝነትና የተጠያቂነት ስሜት ውስጤን ይወረኝ ነበር። ሁሉንም ነገር አድርጌ ከጨረስኩ በኋላ የሱሱም ነገር ካለፈ በኋላ ወዲያውኑ ውስጤ በትልቅ ሐዘኔታ ወይም ደግሞ የጥፋተኝነት ስሜት ይሞላ ነበር። የሆነ የማላውቀው አካል እጅግ በጣም ሲወቅሰኝ ይሰማኝ ነበር። ምንም እንኳን ክርስቶስ ጋር ምንም አይነት ህብረት ባይኖረኝም እንደነዚህ አይነት ያሉ ነገሮችን ሳደርግ ወዲያውኑ መንፈስ ቅዱስ ነው መሰለኝ ይወቅሰኝ ነበር። እማደርጋቸው ድርጊቶች ልክ እንዳልሆንኩና ከዚህ የተሻለ ሰው መሆን እንደምችል ይነግረኛል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሲናገር እንዲህ ይላል፣ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። በሰዓቱ እግዚአብሔር የእውነት እንዳለ አውቃለሁ። ደግሞም ኢየሱስ ክርስቶስ ለኃጢአታችን ሲል በመስቀል ላይ እንደተሰቀለና እንደሞተ ከሞትም እንደተነሳ አውቃለሁ። በእርግጥ ስለ መንፈስ ቅዱስ ብዙም እውቀቱ አልነበረኝም። ነገር ግን መጽሐፍ ቅዱስ የሚናገረው ነገር በሙሉ እውነተኛ እንደሆነም አውቃለሁ። ይሁን እንጂ ይህ እውቀት እንኳን ቢኖረኝም ለኃጢአት ለመውደቅ እጅግ በጣም የቀረብኩ ሰው ነበርኩኝ። የመመለስ ሐሳብ ያለኝ እንኳን አይመስልም። ይህ ደግሞ ሌላ በር ለዲያብሎስ ከፈተለት። እጅግ በጣም ጥልቅ የሆነ የመከፋት ስሜት ውስጤ ላይ እያደገ መጣ። በዚህ ምክንያት መመለስ እንኳን የምችል አይመስለኝም ነበር። እንደዚህ ሆነው ገና የ13 ዓመት ልጅ እያለሁ ነው። ደግሞ እነዚህ አደንዛዥ እጾቹን መጠቀም ከጀመርኩ በኋላ ይህንን ነገር በበለጠ ከፍ አደረገው። የማስባቸው ነገሮች በሙሉ እየተለወጡ መጡ። ማታ ማታ መተኛት አቃተኝ። ሁል ጊዜ አንድ ሴትን ሳይ ሁል ጊዜ ከማየው ፖርኖግራፊ ጋር አያይዛት ነበር። ምናልባትም ከዚች ሴት ጋር እንደዚህ አይነት ግንኙነት ብንፈጽም እያልኩኝ ከራሴ ጋር ሌላ ዓለም ውስጥ እገባ ነበር። ይህ ለኔ ልክ እንደ ኃይለኛ ወጥመድ ነበር። ከዚህ በኋላ የእውቅና ጥማት ውስጤ ይመላለስ ጀመር። ሰዎች እንዲያውቁኝ ፈለኩኝ። ምናልባትም በምሰማቸው ሙዚቃዎች ተጽዕኖ የተፈጠረብኝ ይሆን እያልኩ አስብ ነበር። እነዛም ሙዚቃዎች ደግሜ ራሴ መስራት እፈልግ ነበር። ብቻ በአንድም በሌላም መንገድ የእውቅና ጥማት ደግሞ ውስጤ መፍለቅ ጀመረ። ሰዎች ዙሪያ የነበሩት በሙሉ ይወዱኝ ስለነበር በቃ ይህንን በጣም እጠባበቅ ነበር። ሁል ጊዜ ዙሪያዬን በብዙ ሰዎች ተከብቤ እነዛ ሰዎች ደግሞ እኔን ሲያደናንቁና ሲያወዳድሱ አይ ነበር።
ሰዎች እኔን ሲያገኙኝ ያኔ ውስጤ ያለው ነገር አርፎ እንደሚወጣ ይሰማኝ ነበር። ይህ ሁሉ ግን የህልም እንጀራ ነው። ልክ እንደምከታተላቸው አይነት ሙዚቀኞች የመሆን ህልም አደረብኝ። ዓለም ካዘጋጀችው አንድ ልዩ ነገር ለኔ የምትሰጠኝ ያክል ነበር የማስበው። በልጅነቴ ካሳለፍኳቸው ነገሮች ተነስቼ ሁል ጊዜ የሆነ ልዩ ምልክት በላይ ላይ እንዳለ ይሰማኝ ነበር። ወይ ደግሞ እኔ የማላቀው አንዳች እርግማን ላይ ላይ እንዳለ ነበር የሚሰማኝ። ያው ቀላል ይመስላል፣ ነገር ግን ልጅ ሆኜ ሁል ጊዜ የምነካው ነገር በሙሉ እንደሚሰበርና የምጀምረው ነገር እንደማይከናወንልኝ አድርጌ ነበር የማስበው። በዛ ላይ ማንም አይፈልገኝም፣ ቤተሰቦቼ እየተበታተኑ ነው፣ ውሸታም ሆኛለሁ፣ ሰዎችን በውሸት ማታለል ለምጃለሁ። አለ አይደለ በቃ ይሄን ሁሉ ነገሮች ስገጣጥመው ልክ እንደተረገምኩኝ ያክል ነበር የሚሰማኝ። ደግሞም ልክ ነበርኩኝ። ምክንያቱም የእግዚአብሔር ቃል በኤፌሶን ሰዎች ምዕራፍ 2 ቁጥር 2 ላይ በበደላችሁ እና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። እኔም ልክ እንደ ቃሉ በዚህ ዓለም ፈቃድ ውስጥ እንደምመላለስ ያክል ተሰማኝ። ህይወቴ ቀስ በቀስ ቁልቁል መሄድ ጀመረ። ባደኩ ቁጥር ቁልቁል ይወርዳል። ታዲያ የሃይስኩል ተማሪ እያለው ብታምኑም ባታምኑም 4 ጊዜ ያክል ታስሬያለሁ። አብዛኛውን ጊዜ አደንዛዥ እጽ ይዞ በመገኘት ነበር የምታሰረው። አደንዛዥ እጽ አከፋፋይ ነው ተብሎ ወዲያውኑ ታወጀብኝ። በዚህም ምክንያት ብዙ መብቶቼን እንዳጣ ተደረግኩኝ። በትምህርት ቤቱ ውስጥ እገለል ነበር። የሚገርመው ነገር ግን እግዚአብሔር በዚህ ሁሉ የህይወት ጎዳናና የህይወት ጉዞ ውስጥ ሰዎችን በየቦታው ያስቀምጥልኝ ነበር። ወንጌልን የሚሰብኩልኝ ከእግዚአብሔር ጋር ህብረት ያላቸው ሰዎችን ያስቀምጥልኛል። እነዚህ ሰዎች ስለ ኢየሱስ ሲያወሩ በደንብ አዳመጣቸው ነበር። የሚያወሩት ነገር ሙሉ በሙሉ እውነት እንደሆነ ምንም አልጠራጠርም ነበር። ነገር ግን ለኔ ልክ ህመም ያለው ብርሃን ነው። ወደዛ ለመጠጋት እጅግ በጣም ያስፈራኛል። ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ህብረት የነበራቸው ሰዎች ጥሩ ሁኔታ ላይ እንደሆኑ አውቅ ነበር። ነገር ግን ይህ እነሱ የሚያደርጉት ግንኙነትና ህብረት ለኔ መልካም እንዳልሆነና እኔ ብዙም እንደማልጠቀም እንደማይፈልገኝ አድርጌ ነበር የማስበው። በሚገርም ሁኔታ ግን አስተማሪዎቼ እንኳን ሳይቀሩ ወደ ውጪ ወጣ አድርገው ይጸልዩልኝ ነበር። አባቴ እንኳን ሳይቀር መጠጥ በሚጠጣበት ጊዜ ወይም ደግሞ ስለኔ በሚጨነቅና በሚያስብ ጊዜ የእግዚአብሔርን ቃል እያወጣ ያነብልኝ ነበር፣ ያካፍለኝም ነበር። ይሁን እንጂ ከአባቴ ጋር አሁንም ጤነኛ የሆነ ግንኙነት አልነበረኝም። ከዚህ በኋላ ሃይስኩል ትምህርቴን ጨርሼ ተመረኩኝ። በዚህ መካከል ግን ብዙ ነገሮች ተፈጥረዋል። ለምሳሌ መልሶ ማገገሚያ ስፍራ 2-3 ጊዜ ገብቻለሁ። ደግሞም ይህንን የምገባው በእኔ ውዴታ ሳይሆን ፍርድ ቤት አዞና ግዴታ ስለነበር ነው። ከዚህ በኋላ አገግሟል ተብዬ ወጣና ደግሞ በሌላ ቦታ ስሰርቅ ወይም ደግሞ የተለያዩ አደንዛዥ እጾችን ስሸጥ ወይም ስጠቀም እገኝና በድጋሚ ይታሰራለሁ። ከዛ በኋላ በድጋሚ ደግሞ ወደ ማገገሚያ ይልኩኛል። በቃ ህይወቴ ልክ እንደዚህ ውጣ ውረድ ሆኖ ነበር። መኪና ስሰርቅ ደግሞም የሰዎች ቤት ለመዝረፍ ስገባ ተገኝቻለሁ። በቃ በአጠቃላይ የተሳሳተው መንገድ ላይ በመሃል እየሄድኩ ነበር። ደግሞ በሚያሳዝን ሁኔታ በዛ መንገድ ውስጥ እጅግ በጣም የታወቅኩና ዝነኛ ነበሩ። ሰዎች በሌብነት፣ በስርቆት ደግሞም በመዋሸትና አደንዛዥ እጽ በመሸጥ በደንብ ያውቁኛል። በእርግጥ መታወቁን ወደው ነበር። የኔን ስም የማያውቅ አልነበረም። ነገር ግን ሁሉም ያውቅ የነበረው በመጥፎ ጎኑ ነበር። ከሃይስኩል እንኳን እንዴት እንደተመረኩኝ አላውቅም። በቃ እግዚአብሔር ረድቶኝ እንጂ ልመረቅ የሚገባ ሰው ሆኜ አይደለም። ያው በሃይስኩል ውስጥ የተወሰኑ የሚወዱኝ አስተማሪዎች ነበሩ። እነሱም ትልቅ ጫና ኖሮብኛል፣ እንዳልፍ ገፍተውኛል። ከተመረኩኝ በኋላ የራሴን የሙዚቃ ባንድ ጀመርኩ። እኔና ጓደኞቼ አንድ ላይ ተሰብስበን ሙዚቃ እንጫወት ነበር። ብዙ ወራትም ቢቆጠሩ ምንም የምንለቃቸውም ሆነ የምንጫወታቸው ሙዚቃዎች እውቅናን ሊያገኙልን አልቻሉም። ነገሮቹ እጅግ በጣም ተስፋ አስቆራጭ ይመስሉ ነበር። ታዲያ በዚህ ሰዓት ነበረ ህገ ወጥ የሆነ መንገድ መጠቀም እንደነበረብን የገባኝ። ወዲያውኑ ከዲያብሎስ ጋር ስምምነት ማድረግ እንደሚገባኝ ተረዳው።
በሰዓቱ ብዙ ታሪኮች የሚሰሙበት ጊዜ ነበር። ብዙ ሰዎች ነፍሳቸውን ሸጡ። በተለይም ደግሞ ታዋቂ ሰዎች ነፍሳቸውን ከሸጡ በኋላ ነው ታዋቂ መሆን የቻሉትና ሙዚቃቸው ደግሞ እየታወቀ የመጣው የሚል ወሬ በአየሩ ላይ በኃይለኛው ይናፈስ ነበር። ሰዎች ነፍሳቸውን ለዲያብሎስ ሲሸጡ ወዲያውኑ ይሳካላቸዋል ወይም ደግሞ ታዋቂ ይሆናሉ ይባላል። እኔም ይህ መንገዴ እንደሆነ መረዳት ጀመርኩኝ። ምናልባት በዚህ መንገድ ከሄድኩ ነው የምፈልገውን ነገር ላገኝ የምችለው የሚል አስተሳሰብ ውስጥ ይገባል። ምናልባትም እርግማን ስሜት የሚሰማኝ ለዚህ ነው፣ ለዚህ የታጨሁና ለዚህ የተለየው ሰው ነኝ ብዬ አሰብኩ። ጨምሮ የነበሩት ባንዶች በሙሉ የአደንዛዥ ዕፅ ተጠቃሚ የፖርኖግራፊ ሱሰኞች ነበርን። በእርግጥ ጥቂት እውቅና ማግኘት ጀመርን። ነገር ግን ዓለም አቀፍ እውቅና ሳይሆን በዛው በመንደራችን በቤተሰቦቻችን የተወሰነች ጥቂት የምትባል እውቅና ነበረችን። ነገር ግን አብዛኛውን ጊዜን ማሳለፍ የምችለው የነበረው በመልሶ መታደስ ተቋም ውስጥ ነበር። ታዲያ ይባስ ብሎ በእነዚህ ተቋማቶች ውስጥ ከማይሆኑ ልጆች ጋር መግጠም ጀመርኩ። እነዚህ ልጆች ከጥንቆላ ጋር ደግሞም እንደዚህ ከጨለማው ስራ አሰራር ጋር የተዋሃዱ ሰዎች ነበሩ። ወዲያውኑ የተለያዩ እነሱ የተለማመዱትን ነገር እኔንም ማለማመድ ጀመሩ። የራሳችሁን ዓለም እናንተ በፈለጋችሁበት መንገድ እንዴት መፍጠር እንደምትችሉ ይነግሩኝ ነበር። እኔም በእንደዚህ አይነት ነገር ውስጥ መሳብ ጀመርኩኝ። ሁል ጊዜ ለማመደው ነበር። በጭንቅላቴ ውስጥ ብዙ ነገሮችን ደጋግሜ እያሰብኩኝ ይሄ ሎ ኦፍ አትራክሽን ተብሎ የሚጠራውን ነገር እጅግ በጣም በጥልቁ መለማመድ ጀመርኩኝ። ነገሮችን አጥልቄ አስብና በእውነተኛው ዓለም ላይ እስኪሆን ድረስ አስበው ነበር። እንደዚህ ያሉ ልምምዶችን ሰዎች የተለያዩ ስሞችን እየሰጡ ይለማመዱታል። ነገር ግን የአጋንንት ስራ አይመስላቸውም። ተሳስተዋል። ስም ስለተቀየረ አጋንንት የለበትም ማለት አይደለም። አጋንንት ራሱ በሱ እንድታምኑ አይፈልግም። ዋናው ዓላማ ግን ከእግዚአብሔር እንድትርቁ ነው። ስለዚህ ስሙን ቀይሮ ያመጣላችኋል። በዚህ ጊዜ ላይ በጥልቀት በኃጢአት ልምምድ ውስጥ ያለው ሰውና ብዙ የተለያዩ እግዚአብሔርን የማያስደስቱ ነገሮችን ያደረግኩኝ ሰው ነኝ። ስለዚህ በዚህ ውስጥ መቼም ቢሆን መንግስተ ሰማያትን እንደማልወርስና መጨረሻዬ ሲኦል እንደሆነ በጣም እርግጠኛ ሆኜ ደምድሜ ነበር። ስለዚህ ሲኦል መግባቴ ካልቀረ በቃ የሚያስደስተኝን ላርግ ብዬ ነበር የማስበው። አብዛኛውን ጊዜ ሌሊት ነቃና አንድ ነገርን አስባለሁ። በቃ እኔ የተፈጠርኩትም ሆነ ወደዚህ ዓለም ምክንያቴ ወደ ሲኦል ለመሄድ ነው። ምንም አደረግኩኝ ምንም፣ ካሁን በኋላ ምንም ተስፋ የለኝም። መጨረሻዬ የሚሆነው ሲኦል ነው እያልኩኝ ደጋግሜ አስብ ነበር። ህይወቴን አስተካክሎ ድጋሚ ከእግዚአብሔር ጋር ያለኝን ኪዳን አድሼ ወደ ትክክለኛው መንገድ መሄድ እጅግ በጣም ሩቅ አድርጌ ነበር የምስለው። ስለዚህ ለመሞከር ራሱ አቅም አጣ ነበር። እኔም ደግሞ ወደ ሲኦል መሄዴ ካልቀረ ዝነኛና ታዋቂ ለመሆን ደግሞም ስኬታማ ሰው ለመባል ያለኝን አቅም በሙሉ ለመጠቀም ወሰንኩኝ። በዚህ ሰዓት ነበር ዲያብሎስን ለማምለክና ከዲያብሎስ ጋር ለመዋዋል የወሰንኩት። የሚገርመው ነገር በዚህ ሰዓት ነበር ወዲያውኑ በውስጤ የውሸት ድምጾች መመላለስ የጀመሩት። ትክክል እንዳልሆነ ነገሩ እያወቅኩኝ ያ ድምጽ ይመጣና ይህንን አርግ፣ ይህንን ደግሞ አታርግ ብሎ ያዘኝ ነበር። ነገር ግን ይህ ድምጽ በፍጹም ከእግዚአብሔር እንዳልነበሩ አውቃለሁ። ምክንያቱም እግዚአብሔር የማይወደውን ነገር ነበር የሚያዘኝ። እኔም እነዚህ ድምጾችን መከተልና መስማቴ ከአጋንንት ዓለም ጋር እንደሚያገናኘኝ አምን ነበር። ስለዚህ እነዚህ ድምጾች በውስጥ ያሉ ድምጾች የሚያዙኝን ነገሮች በሙሉ ምንም ሳላንገራግርና ድጋሚ ሳላስብበት አድርገው ነበር። ዝናውን፣ ኃይሉንና እውቅናውን ተጠምቻለሁ። የሚገርመው አንድ ጊዜ በኮንሰርት ላይ በምናቀርብበት ወቅት ኮንሰርቱ ላይ ሰይጣን ይንገስ ብዬ ደጋግሜ በመጮሄ ምክንያት ከኛ ከነበርንበት ባንድ ውስጥ የነበሩ የተወሰኑ ልጆች ለቀቁ። ምክንያቱም ከእንደዚህ አይነት ነገር ጋር መተባበር አልፈለጉም ነበር። የማደርጋቸው ነገሮች፣ ፊቴ ላይ የማሰላቸው ነገሮች እና ሙሉ አኳኋኔ መቀያየር ጀመረ።
በቃ ደንበኛ የዲያብሎስ ተከታይ እመስል ነበር። ሰዎች በመንገድ ላይ ሲያዩኝ ወዲያውኑ ኢየሱስ ክርስቶስን ይሰብኩልኛል። ያለሁበት መንገድ ትክክል እንዳልሆነ ደጋግመው ይነግሩኝ ነበር። አጋንንት ውስጤ እንደነበር መልኬን አይቶ እንኳን ማወቅ ይቻል ነበር። ከዚህ በኋላ ግን እኔ በነገሩ እየጠለኩና እየዘለኩ ገባው እንጂ ወደ ኋላ ለመመለስ አልወሰንኩም። ሰዎች የምለብሰውን የምኳኳለውን ፊቴ ላይ የማደርገውን አይተው ወደ እኔ ይቀርቡና ግን ኢየሱስ ክርስቶስን ታውቀዋል ብለው ከልባቸው ይጠይቁኝ ነበር። እኔም እንደማውቀውና የወንጌል አማኝም እንደነበርኩ እገልጽላቸዋለሁ። እነሱም እንደዚህ ያለ ነገሮችን በማድረጌ ኃጢአት ውስጥ እየገባው መሆኔንና መመለስ እንዳለብኝም ጭምር ይነግሩኛል። እኔ ግን ምርጫዬ የራሴ ምርጫና የፈለኩትን የመምረጥ መብት እንዳለኝ አስረግጬ ነግራቸዋለሁ። ሰዎች ያዩኝና ወደ እኔ ቀርበው እንደሚጸልዩልኝና የእውነት ልባቸው እንደተነካ ደግሞ ፊታቸው ላይ እንደሚያስታውቅ ያሳዩኝ ነበር። እኔ ግን ችላ አላቸዋለሁ። ምንም አይመስለኝም ነበር። ከዚህ በኋላ በነበርኩበት አካባቢና መንደር ጥቂት እውቅና እናገኝ ነበር። እውቅናው ትልቅ ባይባልም ነገር ግን በነበርንበት አካባቢ ጥቂት የሆኑ ጥቅማ ጥቅሞችን አስገኝቶን ነበር። በሰዎችም ዘንድ ትንሽ እንታወቃለን። በሰዓቱ ለረጅም ጊዜ አብሬያት የነበርኩኝ አንድ እጮኛ ነበረችኝ። ከዚህ በኋላ በራሴ ቤት ውስጥ ወጥቼ መኖር ከጀመርኩኝ በኋላ አስማቶችን መለማመድ ጀመርኩኝ። በደም የሚደረጉ ኪዳኖችን ለማመድ ነበር። የክፋት ስራና የጨለማ ስራ ላይ የተዘፈቁ ሰዎችን መከታተል ይመቸኝ ነበር። እነሱ የሚያደርጉትን እያንዳንዱን ነገር ዱካቸውን እየተከተልኩኝ ማድረግ ያስደስተኛል። በዚህ ሰዓት የአደንዛዥ እጽ አጠቃቀሜ እጅግ በጣም ጨምሮ ነበር። አንዳንድ ጊዜ የምወስዳቸው አደንዛዥ እጾች መንፈሳዊ ዓለሞችን የሚከፍቱልኝ ያክል ይሰማኝ ነበር። የሚታዩኝ ነገሮች በሙሉ ከዚህ ምድር እንዳልነበሩ እጅግ በጣም ያስታውቅ ነበር። ይህ ደግሞ ቀስ በቀስ ከሌሎች ሰዎች የተሻለ እይታ እንዳለኝ እንዲሰማኝ አደረገኝ። ከክርስቲያኖችም ጭምር የተሻለ ነገር አይቼ እንደሚያውቅ ሰው መሆን ጀመርኩኝ። ምክንያቱም ልክ ሰዎች ሲጠይቁኝ እንኳን እኔ ከመጋረጃው ጀርባ ያለውን ነገር ተመልክቻለሁ ብዬ በድፍረት መልሳለሁ። ይህ ነገር ግን የበለጠ ለጨለማው ስራ፣ ለክፋት ስራ የተጋለጥኩኝ እንደሆነ አደረገኝ። ማይሆን መንገድ ዲያብሎስ በኃይለኛው እየሸነገለኝ ነበር። አንዳንዴ ግን ከዲያብሎስ ጋር የራሴን የሆነ ውል ከተዋዋልኩና ነፍሴን ለዲያብሎስ አሳልፌ ከሰጠው ምናልባትም ጭንቀቱም ሐዘኑም ይቀንሳል ብዬ አስብ ነበር። ስለዚህ ከዲያብሎስ ጋር አብሮ ለመሆን ታላቅ ጉጉት በውስጤ ያድር ነበር። ከዚህም በኋላ ቅድም የነገርኳችሁን እነዛ ጥቃቅን የሚመስሉ ድምጾችን በህይወቴ ላይ እለማመድ ጀመረ። በኋላም ራሴን እጎዳለሁ። እጄን እየቀደድኩኝ በመላጭ አደማለሁ። አንዳንዴ ደግሞ የራሴን ሽንት ጠጣ ነበር። በውስጤ ለዝነኝነት፣ ለሀብትና ለመወደድ ካለኝ ፍላጎት የተነሳ የሰው ልጅ ሊያደርገው የማይገባውና ለማድረግ እጅግ በጣም የሚያጸይፉትን ነገሮች አደርግ ነበር። ከዚህ በኋላ ቀስ በቀስ ወደ አጋንንታዊው ዓለም እየዘለቅኩኝ መግባት ጀመርኩኝ። አንዳንድ ጊዜ ማታ ማታ እባንናለሁ፣ እቃዣለሁ። አንዳንድ ጊዜ ልክ ሲነጋ ስነሳ እግሮቼ አይታዘዙልኝም። ግማሹ ሰውነቴ ፓላራይዝድ ወይም ሽባ ይሆን ነበር። ሌላ ጊዜ ደግሞ የተኛሁበት ክፍል ሙሉ በሙሉ በደም ሽታ ይናውዳል። ፍርሃት ውስጤ እያደገ መጣ። በዚህ መሃል አንዳንዶች ሰዎች አድናቆታቸውን ይገልጹልኛል፣ አንዳንዶች እንደሚወዱኝ ይነግሩኛል። ነገር ግን አንዱም አያረካኝም ነበር። ውስጤ አሁንም ታላቅ የሆነ ባዶነት ይሰማኝ ነበር። ደግሞም አልፎ አልፎ የማደርገው ነገር በሙሉ ትርጉም የለሽና ትርጉም አልባ እንደሆነ እንደሚጎዳኝም ጭምር አስባለሁ። ያ ብቻ ሳይሆን የእግዚአብሔር ፍርድ ከፊት እንደሚጠብቀኝም አስብ ነበር። አው ደሞም ልክ ነበርኩኝ። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ እንዲህ ይላል፣ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ የእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በእግዚአብሔር ቁጣ ስር እንደነበርኩኝ እርግጠኛ ነኝ። እኔም ይህንን በማስብበት ሰዓት ከሁለት ያጣነት ስሜት ስለሚሰማኝ እጅግ በጣም እከፋና እጨነቅ ነበር።
ይባስ ብሎ የዚህ ትልቁ እግዚአብሔር ጠላት እንደሆንኩኝ ያክል ይሰማኝ ነበር። በዚህ ምክንያት ከዚህ ሐሳብ ለመውጣት በሚል የምችለውን ነገር በሙሉ አደርግ ነበር። የበለጠ አደንዛዥ እጽ ተጠቃሚ ሆንኩኝ። የበለጠ የአልኮል ሱሰኛ ሆንኩ። እንዲሁም እጮኛ እንኳን እያለኝ ከሌሎች ሴቶች ጋር አብሬ አድር ነበር። ደግሞም ፖርኖግራፊ ላይ እመለከታቸው የነበሩትን ነገሮች ከነዛ ሴቶች ጋር አደርጋለሁ። በቃ በኃጢአት ውስጥ ተዘፍቄ ቀረው። አንድ ሐሳብ ነበረኝ። የበለጠ በጥልቁ ዓለም ውስጥ በተሳተፍኩና የጨለማን ሥራ በሰራው ቁጥር፣ ብዙ ኃጢአት ውስጥ በገባው ቁጥር ከጨለማው ዓለም የበለጠ ኃይል እንደምቀበል አምን ነበር። ስለዚህ በዚህ ጨለማ ውስጥ መሳተፌ ብዙም አይጎዳኝም ነበር ብዬ አስባለሁ። በዚህ ለሚዲያ እንኳን የማይመጥኑ ነገሮችን በሕይወት ዘመኔ ሳደርግ ኖሬያለሁ። ከዚህ በኋላ የምወስዳቸው አላግባብ የሆኑ ነገሮች በሙሉ ሰውነቴ ላይ ምልክትን ያወጡ ጀመረ። መታመም ጀመርኩኝ። በየቀኑ ያስመልሰኝ ነበር። ልክ እንደዛ በሚሆንበት ሰዓት ለዛ ለውሸተ አምላክ እጮህ ነበር። ለእግዚአብሔር አልነበረም፣ ይልቁንስ ለዲያብሎስ ነበር እጮኸው። በክፋቱ ውስጥ በሄድኩ ቁጥር የበለጠ ይሰማኛል ብዬ ላሰብኩት ለሐሰተኛው አምላክ ጮኩ። አንዳንድ ጊዜ የበለጠ መታመም ስጀምር በኃይለኛው ሲያስመልሰኝ ወደ እግዚአብሔር ወደ ልጅነቴ አምላክ ጮህ ነበር። እግዚአብሔር ሆይ እባክህ ከዚች ሰዓት ብቻ አስመልጠኝ፣ ከዚህ ደቂቃ አስመልጠኝ፣ ልፎስ ከዛ በኋላ በስትክክል መኖር ጀምራለሁ። እግዚአብሔር ሆይ በእውነት ያንተን ፈቃድ እኖራለሁ እያልኩኝ እምላለሁ፣ እገዘታለሁ። ልክ እንደተሻለኝ ወዲያውን ወደ ቀድሞ ሕይወቴ መለስ ነበር። ሁል ጊዜ ግን ከነዛ አደንዛዥ እጾች ውጪ ስሆንና ከአልኮልም ውጪ ስሆን ራሴን በመሆንበት ጊዜ የእግዚአብሔር እጅ እንደተዘረጋልኝ አስብ ነበር። አሁንም ወደ እግዚአብሔር የመመለስ እድሌ እንዳልረፈደ አውቅ ነበር። ወደ እግዚአብሔር ብመለስ ይቀበለኛል የሚል ጥቂት እምነት ነበረችኝ። በተለይም ደግሞ ማታ ማታ ብቻዬን በመሆንበት ሰዓት ወዲያውኑ ኮነን ነበር። ቀን ላይ በሰሯቸው ከዚህ በፊት በሰሯቸው ኃጢአቶች ራሴን እወቅስ ነበር፣ እወቀስ ነበር። ወደ እግዚአብሔር መመለስ እፈልግ ነበር። ነገር ግን አቅጣጫውን የሚያሳየኝ ስለሌለ ወደዛ መመለስ ይርቅብኛል። አንዳንድ ጊዜ ይህንን ሐሳብ አጥብቄ ሳሰላስል ደግሞ የጨለማው ዓለምና መናፍስት በዛው በክፍሌ ውስጥ ቁጭ ብለው እንዳለ ያክል ይታዩኝ ነበር። ኑሮዬ በመራርነትና በስቃይ ብዛት የተመታ ሆነ። ምንም ከዚህ የመውጫ መንገድ በፍጹም ሊታየኝ አልቻለም ነበር። ሁል ጊዜ ብቸኝነት ሲሰማኝና ድምጾች ሲበሩቱብኝ ወዲያውኑ ወደ አዘንዛዥ እፄ ሄጄ ለመሸሸግ እፈልግ ነበር። ምክንያቱም እነዛ እጾች በወሰድኩኝ ጊዜ ለጊዜያዊነትም ቢሆን ያስተውልኝና ያስተግስልኝ ነበር። ነገር ግን እነዚህን ነገሮች በተጠቀምኩኝ ቁጥር ከቀድሞ በበለጠ ሁኔታ የበለጠ እንዳዝንና ድብርት ውስጥ እንድገባ ያደርጉኝ ነበር። አላ አይደለ በውሃ ጥም ውስጥ ሆናችሁ ጨዋማ የሆነ ውሃ ስትጠጡ ያኔ የበለጠ ጥሙ እየበረታባችሁ ይመጣል። ነገር ግን የጨዋማ ውሃውን ስትጠጡት ለጊዜው የረካችሁ ይመስላችኋል። ከትንሽ ቆይታ በኋላ ጥሙ ከቀድሞ በባሰው ሁኔታ አድጎ ይመጣል። ምናልባትም ይህንን ልምዴን ካቆምኩኝ የምሞት ያክል ነበር የሚሰማኝ። አንዳንድ ጊዜ ድምጾች እጅግ በጣም ይንታቱብኛል፣ በጣም ግራ ያጋቡኝ ነበር። አንዳንድ ጊዜ የራሴ ድምጽ እስከሚመስለኝ ድረስ እሰማቸዋለሁ። ይባስ ብሎ ቀስ በቀስ ጨለማ ውስጥ እየጠለቅኩኝ ስገባ ዲያብሎስን አባቴ እያልኩኝ መጥራት ጀመርኩኝ። ከዚህ በኋላ ለኔ ነገሮች ቁልቁል እየወረዱ መጡ። ይባስ ብሎ መተኛት አልቻልኩም። በተከታታይ ለ72 ሰዓት ያክል ሳልተኛ የቆየሁበት ቀን ነበር። ቀስ በቀስ አንድ ድምፅ ወደ እኔ ይመጣ ነበር። በነበርኩበት ባንድ ውስጥ ድምፄን እንደማጣ የሆነ ድምፅ ይነግረኝ ነበር። ቀስ በቀስ አንድ ድምፅ ሰማው። ወደዚህ ወደ ጨለማው ዓለም ውስጥ ዘልቄ የምገባ ከሆነና ከዚህ በላይ ኃጢአቶችን መስራት ከጀመርኩኝ ድምፄን እንደማጣ ነገረኝ። ይህ ድምፅ ከየት ይሁን ከየት አላውቅም። ነገር ግን ይህንን ድምፅ በጥራት ሰምቼ ነበር። አብራኝ ለነበረችው ምጮኛ ይህንን ሐሳቤን ስገልጽላት እብድ እንደሆንኩና ነገሩ ልክ እንዳልሆነ ነገረችኝ።
እነዚህ ድምጾች በጣም የሚጮሁ ድምጾችና የማያቋርጡ ድምጾች ነበሩ። እጅግ በጣም ያስፈሩ ነበር። ጭንቀት ብቻ ነበር። አንዳንድ ጊዜ ከመሬት እየተነሳው ቁጡና ኃይለኛ መሆን ጀመርኩኝ። ከዚህ በኋላ ነበር ራሴን የማጥፋት ሐሳብ በውስጤ መመላለስ የጀመረው። ይህ የእግዚአብሔር ማስጠንቀቂያ እንዳለበት ያስታውቅ ነበር። እግዚአብሔር ሁል ጊዜ ወደሱ እንድመለስና ከኃጢአት እንድርቅ ፍላጎቱ እንደሆነ ውስጤ ያውቃል። እኔ ግን መታዘዝ አልቻልኩም ነበር። ነገሮች እጅግ በጣም አሳሳቢ ደረጃ ላይ ሲደርሱብኝ ወዲያውኑ ከእህቴ ጋር ለመኖር ወደ እህቴ ቤት አቀናሁ። ነገር ግን በእህቴም ቤት ሆኜ አደንዛዥ እጾችን በጣም እፈልግ ነበር። ያለነሱ መዋል እስከማልችል ድረስ ደርሻለሁ። እነዚህ አደንዛዥ እጾች የጨለማው ዓለም ውስጥ የሚያስገቡኝ ስለሚመስለኝ ሁል ጊዜ ከነሱ ከመጠቀም አልታቀብም ነበር። በኋላም እኔም ነገሮችን ወደ እኔ ማኒፌስት እንደሚባለው ወይም ደግሞ ነገሮችን ወደ እኔ ለመጥራት እሞክር ነበር። ይህ የመጨረሻው አማራጭ ሆነብኝ። እኔ ሀብታም ነኝ፣ እኔ ገንዘብ አለኝ፣ እኔ ታዋቂ ነኝ እያልኩኝ ደጋግሜ ለራሴ ይናገር ነበር። ነገር ግን እውነታው ከዚህ እጅግ በጣም የራቀ ነው። የሚገርመው ነገር ይህንን ብዙ ሰው አሁን ድረስ በደንብ ይለማመዷል። ብዙ ሰው እንደዚህ ስለሆነ የሚሆን ይመስሏል። ብዙ ሰዎች ደግሞ ከክርስትና ጋር እንኳን ሳይቀር ያገናኙታል። ነገር ግን የእግዚአብሔር ቃል እንደዚህ አይልም። ኢየሱስ ክርስቶስ አንዱን ቤተክርስቲያን ሲናገር በዮሐንስ ራእይ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም እንኳን አያስፈልገኝም የምትል ስለሆነ ጎስቋላና ምስኪን ድሃ እውርም የተቆራረጥክም መሆንህን እወቅ ይላል። እኔ ግን እውርነቴና ራቁትነቴ አልታየኝም ነበር። በአፌ ይልቁንስ እኔ ኃያል ነኝ፣ ብርቱ ነኝ እያልኩኝ አስመስል ነበር። ከዚህ በኋላ በአንድ በሃሎዊን ተብሎ በሚከበር በዓል ውስጥ አንድ ሴት ተዋወቅኩኝ። ኮርትኒ ትባላለች። ልክ እግዚአብሔር በመንገድ መርቷት ከኔ ጋር ያገናኛት ያክል ነው የሚሰማኝ። በጊዜው አላወቅኩም ነበር። ነገር ግን አሁን ላይ ሳስበው እሷ ከእግዚአብሔር የተላከች ሴት ነበረች። በማላቀው ሁኔታ ለሷ በጣም እሳብላት ነበር፣ እፈልጋት ነበር። ለምን እንደሆነ እንኳን በቅጡ አላውቅም ነበር። ከብዙ ሰዎች መካከል እሷ ብቻ ነበረች የምትታየኝ። እለዋያ ላይ ሮሜ 5 ቁጥር 8 የሚል ታቶ አለ። እኔ ጠይቃት ነበር። ያ ጥቅስ ምን እንደሚል ግን ታውቂያለሽ እላታለሁ። እሷም አልፎ አልፎ ስለ ነገሩ ታጫውተኝ ነበር። ከክርስቲያን ቤተሰቦች እንደመጣች ትነግረኛለች። እኔ አካባቢ ስትሆን ነፃነት እንደሚሰማትም ያስታውቅ ነበር። እንደማልጎዳትና ምንም ክፋት ውስጤ እንደሌለ ነበር የምታውቀው። ይቺ ሴት የነበሯት ግንኙነቶች በሙሉ ተሰብረውባት ነበር። እሷም በእነዚህ ምክንያት እጅግ በጣም አዝናና ተጎሳቁላ ነበር ያገኘኋት። እሷ ግን በእኔ ላይ ሙሉ እምነቷን ጣለች። ነገር ግን እኔ ራሴን አላምነውም ነበር። እሰብራታለሁ የሚል ስጋት ውስጤ ነበር። እንደምሰብራትም አስባለሁ። ይህ ለእኔ የሚያስጨንቅ ነገር ነበር፣ ምክንያቱም እሷን መጉዳት አልፈልግም። ነገር ግን እንደምዋሽባት፣ ከሌላ ሰው ጋር እንደምማግጥባት እንዲሁም ደግሞ እሷ ሳታውቅ የተለያዩ አደንዛዥ እጾችን እንደምጠቅም እንዲሁም እንደምሸጥ አታውቅም። ይህንን መሆን ፈልጌ ሳይሆን ለምን እንደሆነ በማላውቀው ሁኔታ በቃ እንደዚህ ነኝ ማለት ይቻላል። ከሷ ጋር ስሆን ብዙ ጊዜ አደንዛዥ እጽ ስለማልጠቀም ወደ ራሴ መለስ ነበር። ታዲያ በዚህ ሰዓት ስለ ህይወቴ መለስ አድርጌ ሳስብ እጅግ በጣም እደበርና እፈራ ነበር። አሁንም ግን የመንፈሳዊውን ዓለም ማወቅና በመንፈሳዊው ዓለም ውስጥ መገኘት ያስደስተኝ ነበር፣ እፈልግ ነበር። ውስጤ ፍላጎት አለ። በዚህ መሃል ነበር በክርስትና ውስጥ ያለውን መንፈሳዊ ዓለም ለማወቅ ውስጤ ጉጉት ማደር የጀመረው። ክርስትናን የበለጠ ለማወቅ ጉጉት ውስጤ አደረ። ይሁን እንጂ አሁንም ኢየሱስ ክርስቶስን ለመከተል አልወሰንኩም ነበር። አሁንም እውነታውን ባቆም ለእውነታው ህይወቴን አሳልፌ መስጠት አልችልም ነበር። የሚገርመው ይህች የተዋወቅኳት አዲስ ልጅ ሁል ጊዜ በከባድ ጊዜ ውስጥ እያለፍኩ ሲሆንና መጥፎ አይነት ባህሪ ማሳየ ሲሆን የሆኑ ትምህርቶችን ከዩቲዩብ ላይ አድርጋ ትልክልኝ ነበር። ያው አሁን ከባድ ጊዜ እያሳለፍክ ነው፣ ደግሞ ምቹ ቦታ ላይ አይደለም፣ እስኪ ይህንን መልእክት አዳምጥ እያለች ትልክልኛለች።
ከምትልክልኝም ትምህርቶች እየተነሳው ወንጌልን እንደ አዲስ መስማት ጀመርኩኝ። በኋላም ቀስ እያልኩኝ አንዳንድ የመጽሐፍ ቅዱስ ክፍሎችን ከኦንላይን ከኢንተርኔት ላይ አነብ ነበር። ይሁን እንጂ አሁንም ከነበረብኝ የድብርት ስሜት ውስጥ መውጣት አልቻልኩም ነበር። ነገር ግን በዚህ አይነት ልምድ ውስጥ ማለፌ የእግዚአብሔር ዓላማና አጀንዳ ነው ብዬ አምናለሁ። በየቀኑ ግን ጨለማ ውስጥ እንዳለው ያክል ነበር የሚሰማኝ። ማምለጥ የማልችለው የጨለማ ጭጋግ ውስጤ ያለ ይመስለኛል። አንዳንድ ጊዜ እጅግ በጣም የመሰበርና የጥፋተኝነት ስሜት ውስጤን ይወረዋል። እውነቱን ለመናገር ብዙ ጊዜ ከነዚህ ሱሶች ለማምለጥ እሞክር ነበር። በየጊዜው ኢንተርኔት ላይ የገባው እንዴት ከሱስ ነፃ መሆን እንደሚቻል እጽፍ ነበር። ነገር ግን ኦንላይን ላይ የማገኛቸው መልሶች በሙሉ ጥቅም ቢስና ምንም ፋይዳ የሌለው ነገር እንደሆነ አየው። አንዳንድ ጊዜ ደግሞ አለፍ ሲል እንዴት በኢየሱስ ክርስቶስ መፈወስ ይቻላል ብዬ ኦንላይን ላይ እጽፋለሁ። አሁንም ግን የተለያዩ አማራጮችን ነበር ያቀረበልኝ። ምንም አንድ መንገድ አላሳየኝም። ትንሽ ውስጤ ያለው አደንዛዥ እጽ ከሰውነቴ መውጣት ሲጀምር ወዲያውኑ ወደ ድብርት ስሜት ተመልሼ እሄድ ነበር። ያ ደግሞ ህይወቴን እንድጠላውና ህይወቴን እዛ ላይ እንዳቋርጠው የሚገፋፋኝ ስሜት ነበረው። ያለዛም አለመኖሬን ሳስብ ብቻ እጅግ በጣም አዝን ነበር። አንድ ቀን በእንደዚህ አይነት ጥልቅ ሐዘን ውስጥ እያለው አንድ ስሜት ውስጤን ይወረኝ ነበር። የሆነ መመለስ እንዳለብኝ የሚነግረኝ ስሜት ውስጤን ይወረኛል። የሆነ የሚጠራኝ አካል እንዳለ ተሰማኝ። ይህ ስሜት ግን እንደሌላው ጊዜ የሚንሾካሾክ ድምፅ ወይም ደግሞ ክፉ እንድሰራ የሚገፋፋኝ ድምፅ አልነበረም። ይልቁንስ ይህ ድምፅ እጅግ በጣም ቅዱስ እንደነበር ያስታውቃል። ምንም አይነት ኃጢአት የሌለበት ርኩሰት የሌለበትና ንጹሕ አካል አብሮኝ እንደነበር ያክል ተሰማኝ። ከኔ እጅግ በጣም የሚለይ ነው። እኔ በሚገርም ሁኔታ በማልጠብቀው ሁኔታ እሱን መስል ነበር። ነገር ግን የሱ ቅድስናና ፍጹምነት ከኔ እጅግ በጣም የተለየ ነበር። ለሱ መናገር የምችለው ቋንቋ እንኳን ያጥረኛል። ጻድቅ እንደሆነ ያስታውቃል። በዚህ ሰዓት የሆነ ስሜት ይሰማኝ ነበር። እየመጣ ነው፣ አሁን ከኔ ጋር አለ የሚል ስሜት። ፈርቻለሁ። ነገር ግን ከዚህ አካል ጋር መገናኘት እንዳለብኝ ውስጤ ይነግረኛል። ሁለት አማራጮች ነበሩኝ። ወይስ ከዛሬው እንዳደረግኩት እገፋዋለሁ፣ ወይም ደግሞ በሁለተኛው አማራጭ እግዚአብሔርን ኢየሱስ ክርስቶስን ለማመድ እሞክራለሁ። ከሱ ጋር ህብረት ለማድረግ እሞክራለሁ። ከሁለት አንዱን መምረጥ ግዴታዬ ነበር። አንድ ነገር አሰብኩኝ። እስቲ እግዚአብሔርን ልፈትነው፣ ልሞክረው፣ በቃሉ ሊያዘው ብዬ አሰብኩ። ወዲያውኑ እንዲህ ብዬ መጸለይ ጀመርኩኝ። እግዚአብሔር ሆይ በዚህ ስፍራ እንዳለህ አውቃለሁ። ኢየሱስ ክርስቶስ ብቻ ኃጢአቴን ሊቀር እንደሚችል አውቃለሁ። ለኃጢአቴ እንደሞተልኝ ማምናለሁ። እባክህ ይቅር በለኝ፣ ይቅርታ አርግልኝ። ካንተ ስላመለጥኩኝ፣ አንተ እየፈለከኝ ስለሸሸውህ ይቅር በለኝ። ስለጎዳኋቸው ሰዎች ይቅር በለኝ፣ ማረኝ። ካሁን በኋላ ካንተ ማምለጥ አልፈልግም። ካሁን በኋላ ልከተልህ ወስኛለሁ። ነገር ግን እንድትለውጠኝ እፈልጋለሁ ብዬ ጸለይኩ። ልክ የሆነ ነገር እንደመቀያየር አድርጌ ነው የጸለይኩት። እግዚአብሔር እኔን ይለውጣል፣ እኔ ደግሞ እሱን እከተላለሁ። ያው ድብብቆሽ ወይም ደግሞ ልክ እንደ ቀድሞውኑ መለሳለሁ እያልኩ ቃል እየገባው እንደማፈርሱ አልነበረም። የዚህን ጊዜ ከልቤ ነበር። ምክንያቱም ሁሉም ነገር የመረረኝና የሰለችኝ ራሴን ማጥፋት የፈለኩበት ሰዓት ነበር። አላውቅም፣ ምናልባትም እግዚአብሔር በዛ ሰዓት ባያገኘኝ ኖሮ አሁን ከፊታችሁ ቆሜ ለመሰክር ይቅርና በህይወትም ላልኖር የምችል ሰው ነበርኩ። እስከ ዛሬ ድረስ ለመቀየር ያላደረኩት ነገር የለም። ወደ አቅም ግንባታ ገብቻለሁ። ራሴን ለማስተካከል ሞክሬያለሁ። ብዙ ጊዜ ታስሬያለሁ። ነገር ግን አንዱም ሊመልሰኝም ሆነ ሊቀይረኝ አልቻለም ነበር። የተለያዩ ሰዎችን አውቃለሁ። በብዙ መንገድ አልፌያለሁ። አንዱም አልሰራልኝም ነበር። ይሄ የመጨረሻ ሙከራዬን የመጨረሻ እድሌ ይመስል ነበር። መለስኩና እንደዚህ አልኩኝ፣ እግዚአብሔር ሆይ ንስሐ መግባት እፈልጋለሁ። እባክህ
የንስሐ አቅምን ስጠኝ አልኩ። ወዲያውኑ በዛ ቅጽበት ውስጥ የጠፋው ልጅ የሆንኩኝ ያክል ስሜት ተሰማኝ። ልክ ያ አባት የሮጦ ተጠምጥሞ እንደሳመው እግዚአብሔር ልክ እንደዛ እንዳደረገኝ ተሰማኝ። የጠፋው ልጅ እንደተመለስኩኝ ሆኜ ተሰማኝ። እንዲሁም አንድ ቃል አለ። ጳውሎስ በቆላስያስ ምዕራፍ 1 ቁጥር 13 ላይ ሲጽፍ እንዲህ አለ፣ እርሱ ከጨለማ ስልጣን አዳንን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። አምላኬ ልክ እንደዛ አደረገልኝ። የሆነ አዲስ የሆነ ስፍራ ውስጥ እንደገባው ተሰማኝ። እንደታጠበና እንደ ጽዱ ዕቃ እንደሆንኩኝ ያክል ተሰማኝ። ጳውሎስ ቆላስያስ ላይ ቀጥሎ ቁጥር 15 ላይ እንዲህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል ይላል። ይህ እኔን የፈጠረኝ አምላክ እኔን ለማስደሰት ያስብ ነበር። ለካ እኔን ነፃ ለማውጣት ሁል ጊዜ ነበረ። እሱ ስለ እኔ ነፃነት ግድ የሚለው አምላክ ነበረ። በሚገርም ሁኔታ ከልጅነቴ ጀምሮ ይከተለኝ የነበረው የሀፍረትና የመኮነን ስሜት ወዲያውኑ ለቀቀኝ። ወዲያውኑ ለተዋወቅኳት ለኮርትኒ ደወልኩላትና ቤተ ክርስቲያን እንድትፈልግልኝ ነገርኳት። ከቤተ ክርስቲያን ስለራኩኝ ምን አይነት ቤተ ክርስቲያን መሄድ እንደነበረብኝ አላውቅም ነበር። ነገር ግን ኮርትኒ ከኔ ስለምትሻል ወዲያውኑ ይህንን ነገርኳት። ከዚህ በኋላ እሷን ቤተ ክርስቲያን አገኘችና በአንድ ላይ ሆነን ወደዚህ ቤተ ክርስቲያን ሄድን። በመጀመሪያ ስንገባ ማንም ዞር ብሎ አላየንም ነበር። ሁሉም በራሱ ጉዳይ ላይ ተጠምዷል። እኔ ግን ያንን ወድጃው ነበር። የራሴና የእግዚአብሔርን ሰዓት እንዳሳድድ አረገኝ። ቁጭ ብዬ የብቻ ጊዜ ማሳለፍ ጀመርኩኝ። ያደረኩትን ኃጢአት በሙሉ ለእግዚአብሔር ለራሱ እናዘዝ ነበር። እንዲሁም አንድ የእግዚአብሔር ቃል ወደ ልቤ መጣ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 3 ላይ ሲናገር እንዲህ ይላል፣ ከወደደን ከጥልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል። በሕይወቴ ለመጀመሪያ ጊዜ ኢየሱስ ክርስቶስን እንደ ጻድቅና ውብ አምላክ አድርጌ ተመለከትኩኝ። በሕይወቴ ውስጥ ካለው እጅግ በጣም አስፈላጊ ነገሮች መካከል ዋነኛው እንደሆነ መረዳት ጀመርኩኝ። ከሱ በላይ የሆነ የበላይ አካል ፈጽሞ እንደሌለም አወቅኩ። ምስጋናና አምልኮ ክብርም የሚገባው እሱ ብቻ እንደሆነ አወቅኩ። እስከ ዛሬ ድረስ ኢየሱስ ክርስቶስ በመስቀል ላይ ለኃጢአታችን ሲል እንደሞተ አውቅ ነበር። ነገር ግን ነገሩን በጥልቀት አልተረዳሁም ነበር። አው እኔ በዚህ ሰዓት ልሞትና በሲኦል ውስጥ ልቃጠል የሚገባኝ ሰው ነበርኩኝ። በሞት ራሱ የሚገባኝ ሰውና የኃጢአቴን ዕዳ የምከፍል ሰው ነበርኩ። መጽሐፍ ቅዱስ እንደሚናገረው የኃጢአት ደሞዝ ሞት ነው ይላል። የኔም ደሞዜና ሊከፈለኝ የሚገባው ይህ ነበር። ነገር ግን በእግዚአብሔር ነፃ ስጦታ በኩል ዘላለማዊ ሕይወትን ማግኘት ቻልኩኝ። የማይገባኝን ሕይወት በጽድቅ አገኘው። የእግዚአብሔር ቃል ወደ ሮሜ ሰዎች ምዕራፍ 6 ቁጥር 23 ላይ ሲናገር እንደዚህ ይላል፣ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይለናል። ከዚህ በኋላ ኢየሱስ ለኔ ሲል እንደሞተ ተረዳው። ፍቅር ግድ ብሎት ለኔ ኃጢአት ሲል በመስቀል ላይ እንደተሰቀለ አወቅኩ። ያቺ ቅጽበት የህይወቴን አካሄድ ሙሉ በሙሉ የቀየረች ቅጽበት ነች። በእርግጥ ሁሉም ነገር ፍጹም ሆነ ማለት አይደለም፣ ነገር ግን ሙሉ በሙሉ አቅጣጫ ቀየርኩ። ወዲያውኑ እነዛ የምጠቀማቸው አደንዛዥ እጾችን ለማቆም ቻልኩኝ። ከተለያዩ ሱሶች ተላቀቅኩ። ህይወቴ ሙሉ በሙሉ ተቀየረ። ባለኝ ነገር በሙሉ ኢየሱስን ለመከተል ቆረጥኩ። በህይወቴ ለመጀመሪያ ጊዜ ሰላም ተሰማኝ። ጸጥ ያለ ሰላም፣ መረዳትን ሁሉ የሚያልፍ ሰላም ውስጥ ገባ። የእግዚአብሔር ቃል ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 7 ላይ ሲናገር እንዲህ ይላል፣
አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። ያ ዘላቂ የማያቋርጥ ዝም ያለ ሰላም ውስጤን ወረረው። ለመጀመሪያ ጊዜ እንደዚህ አይነት ስሜት ተሰማኝ። ውስጣዊ የሆነ ሐሴት ውስጤ ገባ። በእግዚአብሔር ልጅ ውስጥ ደስታን፣ ሰላምን፣ እረፍትን አገኘው። እግዚአብሔር ከነበሩብኝ ሱሶች በሙሉ ቀስ በቀስ ያወጣኝ ነበር። ከፖርኖግራፊ ሱስ፣ ከሱሶች ውስጥ በሙሉ ቀስ እያለ ከእያንዳንዱ ሲያላቅቀኝ ይሰማኝ ነበር። በግልጽ ለመናገር ከነዚህ ሱሶች ወዲያውኑ አልወጣሁም ነበር። ቀስ በቀስ ግን እግዚአብሔር አወጣኝ። የተወሰነ ጊዜ ወስዶብኝ ነበር። አሁን ላይ ግን ሙሉ በሙሉ ነፃ ከሆንኩ ብዙ ዓመታትን አስቆጥሬያለሁ። ከዚህ በኋላ ከኮርትኒ ጋር ተጋባን። በእርግጥ ብዙ ነገሮችን የበፊት ህይወቴን ሳታቅ ነበር የተጋባ ነው። ቀስ በቀስ ያደረግኳቸውንና ያሳለፍኳቸውን ህይወቶች ነግራት ነበር። እጅግ በጣም አዘነች። ነገሩን በአንዴ እያፈነዳሁት መጣው። የመጀመሪያውን 6 ወራት በትዳር ውስጥ ስንቆይ እጅግ በጣም ከባድና ማናልፍ የሚመስልበት ጊዜ ነበር። በተለይም ደግሞ ሰይጣንን አመልክ እንደነበር ስነግራት እጅግ በጣም ግራ ተጋባች። ካሰብኩት በላይ አንተ እጅግ በጣም መጥፎ ሰው ነህ ብላም ፈረደችብኝ። ነገር ግን ቀስ በቀስ ነገሮች እየተስተካከሉ መጡ። እኔም እሷም ቤተክርስቲያን ሽማግሌዎች ጋር እየሄድን የምክር አገልግሎት እንቀበል ነበር። በዛ ውስጥ በደንብ እርስ በርስም እየተዋወቅን መጣን። እኔም በቤተክርስቲያን አገልግሎት ውስጥ መቆየት ጀመርኩኝ። ሙሉ በሙሉ ሱሶቼን ግድ ብዬ አቆምኩ። ለኔ አንዱ እጅግ በጣም የጠቀመኝ ነገር ቢኖር ከወንድሞች ጋር በህብረት መሆን ነው። ከወንድሞች ጋር በህብረት በመሆንበት ጊዜ የከበደኝን ነገር አጫውታቸው ነበር። እነርሱም በሚገርም ሁኔታ መፍትሄን ያቀርቡልኛል። ያ ለኔ እጅግ በጣም ጠቅሞኝ ነበር። በረጅም ጊዜ ውስጥ የእግዚአብሔርን አሰራር መለማመድ ጀመርኩ። እነዛ ልቤ ውስጥ የነበሩትን ጥቋቁር ጭጋጎች በሙሉ ማውጣት ቻልኩ። እርግጠኛ ነኝ በእኔ ሂደት ውስጥ የምታልፉ ሰዎች ትኖራላችሁ። ምናልባትም የህይወታችሁ እጅግ በጣም ከባድ ጊዜ ላይ ያላችሁ ትሆናላችሁ። በአጋጣሚ ሳይሆን በእግዚአብሔር ዓላማና በእግዚአብሔር አጀንዳ ነው ይህንን ቪዲዮ የከፈታችሁት። አሁን ተስፋ መቁረጥ ላይ ከሆናችሁ፣ ነገሮች ከተደራረቡባችሁ፣ ሁኔታዎች ከከበዷችሁ፣ እመኑ፣ ከነዛ ሁሉ በላይ የሆነ ጌታና አምላክ ኢየሱስ ክርስቶስ አለ። በሱ ተስፋ አትቁረጡ። ዛሬም እጁ ክፍት ነው። እጁን ዘርግቶ ሊቀበላችሁ ይፈልጋል። ምንጊዜም መሸሸግ ስትፈልጉና መደበቅ ስትፈልጉ ወደ እርሱ ኑ። እርሱ ካላችሁበት የትኛው ማጡ ውስጥ ፈልቅቆ ያወጣችኋል። በእርሱ ታመኑ። በጭንቅላታችሁ ውስጥ የዲያብሎስን ድምፅ ከተለማመዳችሁ የሚያወራችሁ ከሆነ ህይወታችሁ አደጋ ላይ እንደሆነ ልነግራችሁ እወዳለሁ። ቅዱስ ያልሆነና እግዚአብሔርን የማያስደስት እግዚአብሔርን የማያረካ ሐሳቦች ወደ አይምሯችሁ የሚመላለስ ከሆነ አሁኑኑ ንስሐ ገብታችሁ ወደ እግዚአብሔር ልትመለሱ ይገባል። ነፃ መውጣት የምትችሉት ከኢየሱስ ክርስቶስ ጋር ጉዟችሁን ስታደርጉ ብቻ ነው። ኢየሱስ ክርስቶስ በህይወቴ ላይ ላደረገልኝ ውለታ መልሼ የምከፍለው ነገር የለም። ከሞት ወደ ህይወት ነው ያመጣኝ። እንዳልኳችሁ ነው። ምናልባትም በዛ ጊዜ ጥሪውን ባልቀበል ኖሮና ወደሱ ባልመለስ ኖሮ አሁን ላይ ከመሬት ስር መቃብር ውስጥ ልሆን የምችል ሰው ነበርኩኝ። ነገር ግን እሱ በጸጋውና በምህረቱ በቸርነቱ አዳነኝ። ኢየሱስ ለኔ አዳኜ ነው። ልክ እንደ ታላቅ ወንድሜ ነው። ኢየሱስ ለኔ ምትኬ ነው። በመስቀል ላይ መሰቀል ሲኖርብኝ እሱ የኔን ምትክ የኔን ሞት የሞተልኝ አምላኬ ወዳጄ ነው፣ ጓደኛዬ ነው። ለኔ ማድረግ ያልቻልኩትን እኔ ራሴን በጠላሁበት ጊዜ የወደደኝ ወዳጅ ነው። ኢየሱስ እኔን እንደ አዲስ የሰራኝ አፍርሶ የሰራኝ አባቴ ነው። ኢየሱስ ክርስቶስ ለኔ ሁሉ ነገሬ ነው። ሕይወቴን አሁን የሚመራው እሱ ነው። ምንም ነገር ቢለኝ ሳላቅማማ ለማድረግ ዝግጁ ነኝ። በሱ ምክንያት አሁን ላይ የምኖርለት ዓላማ አለኝ። ጥበብን፣ ዕውቀትን፣ ሐሳብን የሚሰጠኝ እርሱ የተባረከ አምላክ ነው። ኃይልና ብርታት የሆነኝ እሱ ነው።
አሁን ላይ ቆሜ የምራመድበት ምክንያት የሆነኝ እሱ ነው። በሕይወት የመኖሬ የስትንፋሴ መቀጠል ምክንያት ነው። ኢየሱስ ክርስቶስ ልገልጽላችሁ ከምችለው በላይና ከምናገራቸው ቃላቶች በላይ ነው። የምኖርበት ዓላማም ምክንያቴም እርሱ ነው። ይህንን ቃለ መጠይቅ አንድ ነገር ብያችሁ ልጨርስ። ኢየሱስ ለናንተስ ምንድን ነው? ከታች ባለው ኮሜንት ሴክሽን ላይ አብራሩልን። እናመሰግናለን።